አማራ ብሔራዊ ክልላዊ መንግስት የሰላም ጥሪ በአማራ ብሔራዊ ክልላዊ መንግስት የህዝብን ጸጥታና ደህንነት አደጋ ላይ የጣላውን ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ አርብ ጥቅምት 7 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንት ማምሻውን አዲስ አበባ መግባታቸው ታውቋል። በክልሉ ታጣቂዎች ለአመጽ አደባባይ ከወጡ 4 ቀናት አልፏቸዋል። አንዳንዶች ጀነራሉን የአቶ ጌታቸው ረዳ ጣሳ ይገጥማቸው አይቀርም እያሉ ቢሆንም ወደ 4 ኪሎ የመጡት ለተነሳው ተቃውሞ ማብረጃ ገንዘብ ለመጠየቅ እንደሆነ ተጠቁሟል። በተያያዘ መረጃ ኮርና ከኮር በላይ ያሉ አመራሮች ከዛሬ ጀምሮ በአንድ ቦታ ተወስነው እንዲቆዩ መወሰኑ ተሰምቷል። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያረኩ ነው ሲሉ የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታሁን እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏልም ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉም ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። በአማራ ክልል ምስራቅ ጎጃም ዞን የነማይ ወረዳ ምክትል አስተዳዳሪ በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው አልፏል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውንና በአካባቢው የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ከሷል። የግለሰቦች ህይወት በተለያየ ጊዜና ቦታ እየጠፋ እንደሆነም መግለጫውን አመላክቷል። የትግራይ ኃይሎች ተቃውሞ ተጠናክሮ መቀጠሉ ተሰማ። ከየክልሉ ተቃዋሚ ፓርቲዎች ደግሞ የትግራይ ኃይሎች አባላት የሚያደርጉትን ተቃውሞ ሌሎች የህብረተሰብ ክፍሎች እንዲደግፉት ጠይቀዋል። የደሞዝና ሌሎች ጥቅማ ጥቅሞች እንዲከበሩላቸው በመጠየቅ ተቃውሞና የመንገድ መዘጋት እርምጃ የሚወስዱት የትግራይ ኃይሎች አባላት ተቃውሟቸውን እንደቀጠሉ ነው የተነገረው። የሰራዊቱ አባላት የተለያዩ ከተሞችን የሚያገናኙ አውራ ጎዳናዎችንና የየከተሞችን መንገድ ዘግተዋል። መንገዶች በመዘጋታቸው የህዝቡ የዕለት ተዕለት እንቅስቃሴ ተስተጓጉሏል። የትግራይ ኃይሎች የህዝብ ተቃውሞችን ከማፈን ወጥተው የራሳቸውን ጥያቄዎች ይዘው ወደ ጎዳናዎች መውጣታቸውን ተቃዋሚው የአረና ትግራይ ለሉዓላዊነትና ለዲሞክራሲያዊ ፓርቲ እንደሚደግፈው የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ተናግረዋል። ሌላው ተቃዋሚ ፓርቲ የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለውን ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄያቸውን ይዘው እንዲቀላቀሉ ጠይቀዋል። ዲደብሊው እንደዘገበው መቀሌ ውስጥ የሚገኙ የጦር ጉዳተኞች የተለያዩ ጥያቄዎችን በማንሳት በከተማዋ ሰልፍ አድርገዋል። የቀድሞው የአሜሪካ አምባሳደር ሻቢያን ነክሰውን ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥተው ከሀገር ይወጣሉ፣ ይህም በቅርቡ ይሆናል ሲሉ አስጠንቅቀዋል። ያሰው ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉዳይ ሻቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞው በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራው መንግስት በተመለከተ አነጋጋሪ አስተያየቶች መስጠት ቀጥለዋል። ከዚህ ባለፈም ከጸረ ሻቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛሉ። አምባሳደሩ በትናንትናው ዕለትም ከብርጌድ ንሓመዶም የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹት የኤክስ ልጥፋቸው ላይ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነን
አምባገነን ሁሉ ከሀገር ይኮበልላሉም ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያሉ እንደ መንግስቱ ኃይለማርያምና ጋዳፊ ያሉ አምባገነን መሪዎች የኢሳያስ አፈወርቅን እጣ ከዚህ የሚለይ እንዳልሆነ ተናግረዋል። በኢትዮ ኤርትራ መሃል ውጥረት እጅግ መባባሱን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለት ውጤት ሊኖረው እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠሯ ነገር ሲሆን ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን የመወገድ ጉዳይ ነው። ከወራቶች በፊት የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ጀነራል አበበ ተክለ ሃይማኖት በሰጡት አንድ አስተያየት ጦርነቱ የሚነሳ ከሆነ በእርግጥም የሻቢያ ግብአተ መሬት የሚፈጸምበት ሊሆን ይችላል ሲሉ ግምታቸውን አስቀምጠው ነበር። ዛሬ ደግሞ አምባሳደር ቲቦር ናጂ የቀድሞ አምባገነን መሪዎች በመጥቀስ የኢሳያስ እጣ ፋንታ ከዚህ የሚለይ እንዳልሆነ ተናግረዋል። የሁቲዎች የጦር ኃይል ጠቅላይ ኤታማዦር ሹም መሐመድ አልጋማሪ መገደላቸው ተገለጸ። የየመን አማጺ ቡድኖች የሆኑት ሁቲዎች የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ሜጀር ጀነራል መሐመድ አልጋማሪ መገደላቸውን አስታውቀዋል። ቡድኑ ጀነራል አልጋማሪ ስለሞቱበት ሁኔታና ቦታ በዝርዝር መረጃ ባይሰጥም የተገደሉት በትግሉ ግንባር ላይ እንደሆነ ተገልጸዋል። ይህ ዜና በየመን ያለውን የእርስ በርስ ግጭትና በቀይ ባህር አካባቢ የሁቲዎች እንቅስቃሴ ተባብሶ በሚቀጥልበት ጊዜ የተሰማ ነው። መሐመድ አልጋማሪ በቡድኑ የጦር አመራር ውስጥ ቁልፍ ሚና የነበራቸው ታላቅ ጀነራል ነበሩ። እስራኤል ጦርነቱን እንድትቀጥል ላደርግ ይችላል ሲሉ ዶናልድ ትራምፕ ገለጹ። ፕሬዚዳንት ዶናልድ ትራምፕ ለእስራኤል አንዲት ቃል ባወጣው በጋዛ ያቆመችውን ጦርነት ትቀጥላለች ብለዋል። ትራምፕ ይህንን ያሉት እስራኤል በሐማስ የተመለሱልኝ በህይወት የሌሉ ታጋቾች እስራኤላውያን አይደሉም ማለቷን ተከትሎ ነው። ፕሬዚዳንቱ አክለውም ሐማስ የሰላም ስምምነት እስከ መጨረሻ የማይጓዝ ከሆነ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ጦርነቱን እንዲቀጥሉ ፍቃድ እሰጣለሁም ብለዋል። እስራኤል በበኩሏ የሐማስን ድርጊት ተከትሎ እርዳታ የሚገባበት እና ተጨማሪ ወደ ጋዛ የሚያስገቡ መስመሮችን የመክፈት እቅዷን አዘገያለሁ ብላለች። በሌላ መረጃ ሐማስ ተጨማሪ 2 በህይወት የሌሉ እስራኤላውያን መመለሱን ገልጾ ቀሪ በህይወት የሌሉ ታጋቾችን ለመመለስ ጊዜ እንደሚያስፈልገው ገልጿል። ቡድኑ ባወጣው መግለጫ የሰላም ስምምነትን ለመፈጸም ቁርጠኛ ቢሆንም እስካሁን ሊደርስባቸው የቻሉ አስከሬኖችን መመለሱንና ቀሪዎችን ለማግኘትና ለመመለስ ጊዜ እንደሚያስፈልገው ተናግረዋል። ረቡዕ ምሽት የመለሳቸው 2 አካላት እስራኤላውያን መሆናቸው ተረጋገጠ። በሐማስ በኩል 19 በህይወት የሌሉ እስራኤላውያን ታጋቾች ቀሪ ይሆናሉ ማለት ነው። በሰላም በስምምነት መሰረት ደግሞ በመጀመሪያ ምዕራፍ ሙሉ ለሙሉ ታጋቾችን መመለስ ያስገድዳል። ሐማስ ይህንን ለመፈጸም እየሰራ መሆኑን አስታውቋል። ትራምፕ ለፑቲን ይህንን ከንቱ ጦርነት ለማስቆም በቡዳፔስት እንገናኝ ሲሉ ገለጹ። የዩናይትድ ስቴትስ እና የሩሲያው ፕሬዝዳንት ዶናልድ ትራምፕ እና ቭላዲሚር ፑቲን በዩክሬን የሰላም ድርድር ለማድረግ በቡዳፔስት ውስጥ ገና ባልተወሰነ ቀን እንደሚገናኙ ይጠበቃል። መግለጫው የተሰጠው ዋይት ሃውስ አዎንታዊና ውጤታማ ሲል በገለጸው ከ2 ሰዓታት በላይ በፈጀው የመሪዎች የስልክ ውይይት ማብቂያ ላይ በትራምፕ ራሳቸውን በትሩዝ ሶሻል በኩል ነው። የአሜሪካው ፕሬዝዳንት በስልክ ውይይት ወቅት ትልቅ መሻሻል እንደነበረ የተናገሩ ቢሆንም የተለየ ዝርዝር ነገር አላቀረቡም። በተጨማሪም በመካከለኛው ምስራቅ የተደረገው የእርቅ ስምምነት ይህንን ሌላኛው ከንቱ ግጭት ለማስቆም ቀላል እንደሚያደርግ አስረግጠው ተናግረዋል። ከዓመቱ መጀመሪያ ጀምሮ በሁለቱ መሪዎች መካከል 8ኛው የሆነው ይህ የስልክ ውይይት ትራምፕ ከዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ጋር ከሚኖራቸው የሞላላው ቢሮ ስብሰባ ዋዜማ ላይ የሚደረግ ሲሆን ስብሰባው በፌዴሬሽኑ ግዛት ውስጥ ጠልቀው መምታት የሚችሉ ረጅም ርቀት ያላቸው ቶማሆክ ሚሳኤሎች ለኪየቭ ሊሰጡ ስለመቻላቸው ትኩረት ያደርጋል። ፑቲን የዲፕሎማሲ አማካሪያቸው ኡሪ ሻኮብ እንዳስታወቁት እነዚህ መሳሪያዎች መላክ በምድር ላይ ያለው ሁኔታ እንደማይለውጥ አስጠንቅቀዋል። በምድር ላይ ሞስኮ በጠቅላላው የግንኙነት መስመር ላይ ተነሳሽነት እንደያዘች ቢሆንም ይህ ግን የሁለትዮሽ ግንኙነትንና በዚህ ምክንያት ጦርነትን ለማቆም የሚደረገውን ድርድር ይጎዳል። በዓለም ዙሪያ የሚመዘገቡ የኢኮኖሚ እንቅስቃሴዎች በመከታተል አመታዊ ስሌት ግምት የሚያስቀምጥ ዓለም አቀፍ የገንዘብ ድርጅት አዲስ መረጃ አውጥቷል። የተቋሙ ከሰሃራ በታች ያሉ ሀገራት የእድገት ምጣኔ ይፋ የሆነ ሲሆን የኢትዮጵያ ኢኮኖሚ በያዝነው የፈረንጅ ዓመት ከአምናው በርካታ ነጥቦችን ቢጥልም ዘንድሮ ከአፍሪካ 2ኛ ፈጣን እድገት እንደሚያሳይ ጠቁሟል። በዚህ መሰረትም ደቡብ ሱዳን በያዝነው ዓመት 1ኛ ቦታን ይዛ የኢኮኖሚዋ ጠቅላላ ሀገራዊ ምርት 24.3% እንደሚያድግ
እንደምታድግ የተተነበየ ሲሆን ኢትዮጵያና ጊኒ የ7.2% በማስመዝገብ ሁለተኛ ቦታን በጋራ ይዘዋል። በሶስተኛነት ደግሞ ከዚህ በፊት በእድገት ሌሎች ሀገራት ትበልጥ የነበረችው ሩዋንዳ ተቀምጣለች። IMF ከሰሃራ በታች ያሉ ሀገራት አማካኝ እድገት 4.1% መሆኑን ጠቅሶ የቀጣናው ሀገራት ኢኮኖሚ መሻሻል እያሳየ መሆኑን አስታውቀዋል። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም